ጎንደር ጎንደር ጀግና መፍለጊያ ዓለም አቀፍ ተጓዦች በጥንታዊቷ ጎንደር ከተማ በሉላት ባህኖን አድምቀው ከፍ አድርጉላት። ከ17ኛው ክፍለ ዘመን ጀምሮ እስከ ቴዎድሮስ ድረስ የኢትዮጵያ ዋና ከተማ ስለነበረችው ታላቂቷ ጎንደር ከተማ የምናውቀው ከሀገር ውስጥ ዜና መዋዕሎችና ከስኮትላንዳዊው ተጓዥ ከጀምስ ብሩስ የጉዞዎች ማስታወሻ ምንጮች ብቻ ነበር። እንደ አውሮፓውያኑ አቆጣጠር ከ1769 እስከ 1771 በሀገር ውስጥ የቆየው ብሩስ ግን የመጀመሪያው ጎብኝ አልነበረም። ከሱ ቀድሞ ጆን ቶፍማሳያን የተባለው አርመናዊ ጌጣጌጥ ሰራተኛ ጎንደር ገብቶ ነበር። ቶፍማሳያን በአርመነኛ የጻፈውና በ20ኛው መቶ ሁለተኛ አጋማሽ ውስጥ ወደ እንግሊዘኛ ተተርጉሞ የታተመው መጽሐፍ በጊዜው የነበረውን የጎንደር ሕይወት ፈካ አድርጎ ያሳየናል። ቶፍማሳያን ከጀምስ ብሩስ 5 ዓመት ቀድሞ እንደሱም ምጽዋ ላይ ከመርከብ ወርዶ በአድዋ በኩል ነበር ጎንደር የገባው። ፓቭሎስ የተባለው ልጁን ይዞ ወደ ኢትዮጵያ የገባው ቶፍማሳያን ነጋዴ ቢሆንም አድዋ ላይ ሐኪምም ተደርጎ ነበር። ያኔ የትግራይ ገዢ የነበሩት የስዑል ሚካኤል ራስ መኮንን ስዑል፣ በነገራችን ላይ ራስ ሚካኤል ስዑል የወላጅ አባታቸው ስም ሕዝቅያስ ነው። ሚካኤል ስዑል የተባሉት በባህሪያቸው በሥራቸው ፈጣን፣ ወሳኝ፣ ቆራጥና የተግባር ሰው ስለነበሩ ሕዝቡ በትግርኛ ስዑል የሚለውን የቅጽል ስም በአማርኛ ስለታም ማለት ነው በስማቸው ላይ አክሎ ይጠራቸው ስለነበር የራስ ሚካኤል ወላጆች ከሰላዋና ከእንደመሆኒው ባላባት ከታላቁ ራስ ፋሪስ ዘር ስለሚወለዱ የዘር ሐረጋቸውን በመካከለኛው ዘመን ከነበሩት ከአፄ ዳዊትና ከአፄ ዘርዓ ያዕቆብ የሚመዘዝ ነው። ራስ ሚካኤል በተወለዱበት ዘመን ወላጆቻቸው በአክሱም አውራጃ በነአዴር ወረዳ ይኖሩ የነበሩ የዘመኑ ግልገል መሳፍንት ነበሩ። ራስ ሚካኤል የእንግሊዝ ዳኞች የሚያደርጉትን ዊግ ወይም አርቲፊሻል ፀጉር የሚመስል አጠር አጠር ብሎ የተጠቀለለ ዞማ ፀጉር ያላቸው ጥልቅ አሳቢ ሩቅ ተመልካች የነበሩ ሲሆን ፊታቸው ቀጠንና መጠጥ ያለ፣ የዓይናቸው ቆዳ ለውጭ ሁኔታዎች በመጋለጣቸው አበጥ ያለ ቢመስልም ፈጣንና አብረቅራቂ ዓይን ነበራቸው። ያኔ የትግራይ ገዢ የነበሩት የስዑል ሚካኤል ባለቤት ኃይለኛ ሳል ይዟቸው ነበርና እርሳቸውን አከመ። ሴትየይቱን ሙቀት እንዲያገኙ ብቻ በማድረግ አዳናቸው። ይህን ያዩት ሽማግሌው ራስ ስዑል የግል ሐኪማቸው ሆኖ እዚያው አድዋ እንዲቀመጥ ጠየቁት። ነገር ግን ብዙም ሳይቆይ አክሱምን ጎብኝቶ እንደተመለሰ ፈቀዱለትና ከአድዋ ጎንደር ገባ። ጎንደር ሲገባ የንጉሠ ነገሥቱ ሞግዚት ንግሥት የነበሩትን ስመ ጥሯን እቴጌ ምንትዋብን በብዙ አጀብ ተቀበሉት። በመንግሥት ሥራ ላይም እንደሚቀጥሩት ነገሩት። ዘግይቶም ቢሆን በቃላቸው መሠረት በፊት ሴልፍ የተባለ አርመናዊ ይዞት የነበረውን የግምጃ ቤት ኃላፊነትን ሾሙት። ይህ ሥራ የመጀመሪያ ርክክቡ እንዴት እንደተፈጸመም ከትቦታል። ኢትዮጵያውያን ይላል። ኢትዮጵያውያን የሂሳብ ባለሙያዎች፣ አካውንታንቶች አባኮስ እንደሚባለው የጥንቱ ማስሊያ በጥቂት ባቄላዎች ነበር ቆጠራውንና ስሌቱን የሚያከናውኑት። ከዚያ በትልቅ ሌጣ ብራና ይመዘግባሉ። እነሱ በባቄላ እያሰሉ እያሉ ቶፍማሳያን በጭንቅላቱ አስልቶ ጨርሶ የቀድሞ ግምጃ ቤት ኃላፊ የተወው የመንግሥት የተጣራ ሀብት 300 አውንስ 8400 ግራም ካራት ወርቅ እንደሆነ ቀድሞ ነገራቸው። በጣም የፈጠነም ስለነበር ተደሰቱበት። እቴጌ ምንትዋብም በቶፍማሳያን ተገርመው ኢትዮጵያውያኑን የሂሳብ ሠራተኞች እርሱን ፈጣን ዘዴ እንዲያስተምራቸው አዘዙት።
የማሰልጠኑ ሥራ 6 ወራት የፈጀ ቢሆንም ከዚያን ጊዜ በኋላ በባቄላ መቁጠሩን ማስላቱ ቀረ። ቶፍማስያን ስለ መንግሥት ሀብትና ንብረትም ጠቃሚ መረጃ ትቷል። ገናናው የጎንደር መንግሥት ማንኛውም ሰው ከሚገምተው መጠን ያነሰ ሀብት እንደነበረው በልዩ ትኩረት እየቆጠረ ጽፎታል። በግምጃ ቤቱ ውስጥ የነበሩ የቀድሞ ነገሥታት መሣሪያዎችና በጦርነት ጊዜ የሚለብሷቸው አልባሳት እንዲሁም ቀለማም የሆኑ ብዙ ጣቃ ልብሶች ነበሩ። ከእነዚህ ውስጥ ለንጉሡ የሚሆን ከ15 እስከ 20 ጥቅል የወርቅ ጨርቅና ከ10 እስከ 15 ጥቅል የብር ልብስ እንዲሁም 150 የቱርክ ጠመንጃዎችም ይገኙበታል። ከእነዚህም ሌላ ከ3000 እስከ 4000 አውንሶች የሚመዝን በ150 ጆንያዎች ውስጥ የተቀመጠ ወርቅም ነበር። በኋላ ላይ በሌላ አይነት ውድ ድንጋዮች ራሱ ቶፍማስያን የለወጣቸው በርካታ ዕንቁና አልማዞችም ነበሩ። የግምጃ ቤቱን ወርቅ የመሸጡ ሥራ የሚመለከተውም የግምጃ ቤት ኃላፊውን ነበርና ቶፍማስያን ከሽያጩ ከ110 እጁን ወይም 150ውን ይወስዳል። ከዚህም ሌላ አንድ መንደር ተሰጥቶት በየወሩ 40 ግራም የሚመዝን ወርቅ ለራሱ ያስገባል። እቴጌ ምንትዋብ ደግሞ እንደ ደሞዝ በወር 2 ግራም ወርቅ ይከፍሉታል። እንደዚሁም ሆኖ ትንሽ በዛ ያለ ወጪ ነበረበት። ከጎንደር ጅዳ ያደርጋቸው የነበሩት ጉዞዎች አብዛኛውኑ የወጪውን መጠን ወስደውበት ለ18 ወራት በዚህ ሥራው ቆይቶ ማጠራቀም የቻለው 40 ግራም ወርቅ ብቻ እንደሆነ ራሱ ቶፍማስያን በትዝታው መጽሐፍ አስፍሯል። ቶፍማስያን እንደገለጸው በጎንደር ከተማ የነበሩት ሸማኔዎችም የሚቆጣጠረው እሱ ነበር። እነዚህ የዕደ ጥበብ ሰዎች ያጠፉ እንደሆነ እሱ ጋር ይቀርባሉ። እንደየወንጀላቸው የ6ም የ7ም የ10ም ቀን ያህል ያስራቸዋል። አንዳንዴም ኮንስታንቲኒፖል ሳለ ከቱርክ እንዳየው የ100 የ200 ወይም የ300 ብር ድረስ የገንዘብ መቀጮ ይጥልባቸው ነበር። ነገር ግን ብዙውን ጊዜ በምሕረት እንዲሁ ይለቃቸው እንደነበርም ገልጿል። እንደ አውሮፓውያን አቆጣጠር በ1757 ለበዓለ ልደት በቤተ መንግሥት ግብር ገብቶ ቶፍማስያንም ተጋብዞ ከነልጁ ተገኝቶ ነበር። አብዛኞቹን የክብር እንግዱ ያበሏቸው የነበሩት ይዘዋቸው የመጡት አሽከሮቻቸው እንደሆኑ ጽፏል። ጌቶቹ ዝም ብለው አፋቸውን ሲከፍቱ ሎሌዎቻቸው የጠቀለሉትን ጉርሻ ያጎርሷቸዋል። አርመናዊውና ልጁ ከእቴጌ ምንትዋብ አጠገብ ለብቻቸው ጠረጴዛ ይዘው ተቀመጡ። ምግብም ሲመጣላቸው እንደ ልማዳቸው አባትና ልጅ የየራሳቸውን ምግብ ይዘው ለየብቻ በሉ። በግብዣው ላይ የነበሩ ሌሎች ተጋባዦች ቢሳለቁባቸውም ቶፍማስያንና ልጁ ጳውሎስ ሳይረበሹ ተመገቡ። ምንትዋብ ሳይቀሩ በአርመኖቹ እንግዶቻቸው ሳቁ። ምግቡ ሊጠናቀቅ ሲል ጥሬ ሥጋ ቀረበ፣ ፍራፍሬም ተከተለ። ሥጋውንም ሎሌዎቹ ነበር እየቆራረጡ ለጌቶቻቸው የሚያበሏቸው። ቶፍማስያን ጥሬ ሥጋው ታድሎት ነበር፣ ግን በእጁ እንኳን ሊነካው አልፈለገም። በዚህ ምንትዋብም የተደሰቱ ይመስሉ ነበር። እሳቸውም ጥሬ ሥጋ አይወዱም። ቶፍማስያን አሁን በተራው በሌሎች ተጋባዦች ላይ ተሳለቀ። በዚያን ጊዜ ኢትዮጵያውያን ጥሬ ሥጋ በመብላታቸው ኮሶ እየተጣባቸው በአንድ ዓመት ውስጥ ብዙ ጊዜ የሚመር የኮሶ መድኃኒት ይጋቱ እንደነበርም ገልጿል። ቶፍማስያን ጥሬ ሥጋ ቢያስጠላውም ጠጅ ግን በጣም ነበር የሚወደው። ይህን የኢትዮጵያን የማር ወይን መዓዛው እንደ ጽጌረዳ የሚያውድ እያለ ነበር እያሞጋገሰ የሚጠጣው። ቶፍማስያን በጎንደር በቆየበት ጊዜ ውስጥ የሚያስገርም ታሪኩን የተረከለት ሌላ አርመናዊ ጌጣጌጥ ሠራተኛ ተዋውቆ ነበር። ሰውየው ስቴፋን የሚባል
ከኮንስታንቲኒፖል የመጣ በጣም ኃይለኛ ግን ጀግና የነበረ ሰው ነው። አንድ ቀን ወደ ቶፍማስያን መጣና ከእቴጌ ምንትዋብ ጋር እንዲያስተዋውቀው ጠየቀው። ቶፍማስያንም እንደተጠየቀው አስተዋወቀው። በዚያው የቤተ መንግሥቱ ጌጣጌጥ ሠራተኛ እንዲሆን በአንድ አውንስ ወርቅ 28.35 ግራም ወይም 141.75 ካራት ወርቅ ተቀጠረ። ከጥቂት ቀናትም በኋላ ስቴፋን አንድ ሐሳብ ይዞ ወደ ቶፍማስያን መጣ። ከቤተ መንግሥቱ አጠገብ ልቅ የሆነ ትልቅ መስክ ነበር። በዚያ መስክ ላይ በአንዳንድ በዓላት ዕለት አንበሶችና ኮርማዎች ይለቀቁበታል። የተከበሩ መኳንንትና ተራው ሕዝብ በዚያ ሜዳ ላይ ተሰብስቦ አንበሶቹ ወይፈኖቹን ታግለው እንዴት አድርገው ጉሮራቸውን አንቀው እንደሚጥሏቸውና እንደሚዘነጣጥሏቸው እንደሚበሏቸው ትርኢቱን ይመለከታል። ስቲፈን ከዚህ ሌላ አማራጭ የሚሆን ስፖርት አስቦ ነበር ወደ ቤተ መንግሥቱ የመጣው። 50 አውንስ ወርቅ የሚሰጡት ከሆነ ያላንዳች ጠመንጃ በሚይዘው የፋርስ ጀሌ ብቻ አንበሳን ዘርሮ እንደሚጥል ነገራቸው። ቶፍማስያን እንዳይፈቅዱለት ቢፈልግም ሊያስቀረው አልቻለም። ሹማምንቱ በመጨረሻ ስቲፈን በተናገረው ተስማሙ። በተቀጠረው ዕለት ሞግዚቷ ንግሥትና የልጅ ልጇ ንጉሠ ነገሥት ኢያሱ ዳግማዊ እንዲሁም መሳፍንቱና መኳንንቱ የጎንደር ነዋሪ ሁሉ ግልብጥ ብሎ ወጥቶ ፈረንጁ ከአንበሳ ጋር ሲታገል ለማየት በዚያ ዣን ሜዳ ላይ ተገኙ። ወጣቱ ሰው በክንዶቹ ተማምኖ ወደ መፋለሚያው ሜዳ ገባ። ለተሰበሰበው ሕዝብ በሙሉ ሰላምታ አቀረበና በትምህርተ መስቀል አማተበ። ከዚያም ጸለየ። አንድ ባርቤጣ ራሱ ላይ ያደረገና የያዘውን ካራ ሸፍኖ ወደፊቱ እየተንፏቀቀ ወደፊት ገፋ። እንዲህ ማድረግ አንበሳው ሲመታው መውደቅ እንዳይደርስበት ነበር። በዚህን ጊዜ አንበሳው ተለቀቀ። ግን ስቲፈን በጉልበቱ እየተንፏቀቀ ወዲያውኑ አልተቆጣም። ጭራሽ ጉልበቱንም የሚያጠረቃቅም ይመስል ትንሽ አረፍ አለ። ከዚያ ድንገት ብድግ ብሎ ይገፋ ጀመር። ስቲፈንም ወደፊቱ እየገፋ ነበር። አንበሳው በኃይል እየጋለበ መጥቶ በወጣቱ ላይ ሊከመርበት ዘለለ። ስቴፋን የአንበሳውን ፊት በኩፍያው ከመቅስፈት ሸፍኖ ካራውን በጉሮሮ ሰነቀረበት። አንበሳው ተዘረረ። በዚህ ለሀገሩ እንግዳ በሆነው ሰው ድል ሕዝቡ ይጮህ ጀመር። የአንበሳ ጠባቂዎቹ የነበሩት ሰዎች ስቲፈን ጭንቅላቱ ላይ ትንሽ ደምቶ ስለነበር ራሱን በጨርቅ አሰሩለት። ከዚያም ወደ ወደቀው አንበሳው ዞሮ ከአንገቱ ላይ ቆርጦ በዚያው ካራ የቆረጠውን የአንበሳውን ራስ ሰክቶ በኩራት ንግሥቲቱ ፊት ቀርቦ ድል ማድረጉን አሳየ። 50 ግራም ወርቅ ወዲያውኑ እዚያው ነበር የተሸለመው። ሌሎች ሹማምንቶችም ያላቸውን አዋጥተው በመሰብሰብ ሌላ 50 ግራም ወርቅ ጨመሩለት። ስቲፋን ካገኘው 100 አውንስ ወርቅ ሌላ በጀግንነቱ ታውቆ ተደንቆና ተከብሮ ሲኖር በኋላ ላይ ወርቅ ከሚመረትበት ሀገር ሲያጭበረብር ተገኝቶ ታስሮ ወህኒ ወረደ። በታሰረበት ከሚጠብቁት ዘበኞች አንዱን ገደለና በተነሳው በጠብቅ ራሱን ተገደለ። ቶፍማስያን ይህን ተርኮ ሲያበቃ ወሰኖቹን የማያውቅ ሰው በድድብና ኩራቱ ለገዛ ራሱ ሞትን ያመጣል በማለት በመጨረሻ ላይ አስተያየቱን አስፍሯል። ቶፍማስያን ስለ ኢትዮጵያ የማዕድን ሀብትም በትዝታው መጽሐፍ አንስቷል። መዳብ፣ ብረትና ወርቅ ሁሉ በኢትዮጵያ ውስጥ እንደሚገኝ ገልጿል። ብረት በትግራይና በጎንደር ወሰን በዲክሳ መካከል በብዙ ቦታዎች ይገኛል። ከጎንደር የ2 እና የ3 ቀን መንገድ ርቀት ላይ በሚገኘው ከፍ ያለ ኮረብታ ላይ ወርቅ አለ። ከባድ ዝናብ ሲዘንብ ያ ማዕድን ታጥቦ ወደ ታች ይወርዳል። ንጉሡ በየዓመቱ 300 ሰዎችን ወደዚያው ልኮ እንዲሰበስቡትና እንዲጠብቁት ያደርጋል ሲል አስፍሯል። ቀርከሃ የስንዝር ግማሽ እየለኩ ይቆራርጡና እንደ ዝናር በወገባቸው ላይ እንዲታጠቁት አድርገው ያበጁታል።
ያንን ታጥቀው ከአሸዋው ላይ ወርቅ እየፈለጉ ይለቅማሉ። ያገኙትን በታጠቁት ቀርከሃ ውስጥ ይከቱታል። የሰበሰቡትን ጎንደር ወስደው ያስረክባሉ። በአንዱ ዙር በመቶዎች የሚቆጠሩ ድርሃም ድረስ ለመንግሥት ገቢ ያደርጋሉ። ንግሥቲቱም ያንን ይረከቡና ወደ ግምጃ ቤት ያስገቡታል። ለሠራተኞች ደሞዝ ለመክፈልና ለአንዳንድ ወጪዎች ሲባል ከድርሃምም ያነሱ ቅንስናሶች ይኖራሉ። የአንድ ድርሃም 1/8ኛው 1 አውንስ 28.35 ግራም ያህል ነበር። ጠቃቅን ግዢዎች የሚፈጸሙት በአሞሌ ጨው ነው። 15 አሞሌ ጨው 1 አውንስ ወርቅ ያህል እንደነበር ቶፍማስያን ጽፏል። ከዚያም ያነሱ ግብይቶችን ለመፈጸም አንዳንዴ አሞሌው እኩል ቦታ ከሁለት ይገመስ ነበር። ገበያው በሳምንት ውስጥ 2 ቀን ነበር። በእነዚያ ዕለት መላው ሕዝብ ከያለበት ወደ ገበያው ይወጣና የሚፈልገውን በጨው ገዝቶ ወይም በልውውጥ ማለትም ስንዴውን በገብስ ዶሮቹን በሥጋ ወዘተ በመለወጥ እንደሆነም ጨምሮ ይጠቁማል። ቶፍማስያን አንዴ ወደ ግምጃ ቤት የሚገባውና የሚወጣውን የገንዘብ ገቢውንና ወጪውን የሚመዘግበው የእርሱ ጸሐፊ ክለርክ አንድ ፈታኝ ችግር ውስጥ ሊከተው እንደነበርም ተርኳል። የመስቀል በዓል ጊዜ ነበር። ግምጃ ቤቱ ለ3 ቀናት ተዘግቶ ጠባቂው ብቻ ከበሩ ላይ ሆኖ ይጠብቅ ነበር። ማንም ያለ ፈቃድ ወደዚያ መጠጋት አይችልም። ያ ሂሳብ መዝጋቢ ከነዚያ ዝቅ ቀኖች ባንዱ ወደ ግምጃ ቤቱ ሄዶ ለዘበኛው ከቶፍማስያን ተልኮ እንደነበር ገልጾ በሩን እንዲከፍትለት ይጠይቃል። ዘቡ የግምጃ ቤቱ ሠራተኛ መሆኑንም ስለሚያውቅ አልከለከለውም። ግምጃ ቤቱን ከፍቶ መግባት የቻለው ሂሳብ መዝጋቢው የውስጠኛው የገንዘብ ማስቀመጫውን አዘጋጅቶ ይዞት በነበረ ቀጭን ሽቦ ከፍቶ ገባ። እዚያች የመዛግብት ንዋያት ማስቀመጫ ክፍል ውስጥ የመዛግብቶቹ የሳጥኖቹ ቁልፎች ነበሩና በእነሱ ከፍቶ 30 አውንስ ወርቅና 3 ታቃ ጨርቅ ወሰደ። ከወርቁ ላይ ለዘበኛው ጥቂት አካፈለውና ይዞት ሄደ። 3ቱን ጥቅልል ጨርቅ ግን ይዟቸው ሲሄድ ሊታይ ስለሚችል እዚያው ግምጃ ቤት ውስጥ ደበቀው። ይህን ሲያደርግ ቶፍማስያን ካልነቃ ወደፊት 1 ቀን ሊወስደው፣ ነቅቶ ከጠየቀው ግን በስህተት ያለ ቦታው መቆመጡን ነግሮ ወደ ቦታው ሊመልሰው አስቦ እንደነበር አርመናዊው ጨምሮ ገልጿል። ሠራተኛው በውስጠኛው ክፍል ገብቶ ማስቀመጫዎቹን ሁሉ ነካክቶ ነበርና ሲርበተበት ያለ ስርዓታቸው እንዳሉ ነበር የተዋቸው። በዓሉ ሲያበቃ ቶፍማስያን ለልጁ የግምጃ ቤቱን ቁልፍ ሰጥቶ እንዲከፍተው ላከው። ወጣቱ ፓቭሎቭ ከፍቶ እንደገባ የውስጠኛው ግምጃ ቤት በር በኃይል ያለ አግባብ እንደተነካ ተመለከተ። ቶሎ ብሎ ዘበኛውን ልኮ አባቱን ጠራው። ቶፍማስያን እንደደረሰ ቁልፉ እንደተከፈተ አወቀ። በውስጠኛው ክፍልም የነበረው ሁሉ ተተረማምሶ ነበር። ቶፍማስያስም መዝገቡን አጣርቶ 30 ግራም ወርቅ እንደጎደለ ደረሰበት። ወዲያው ዘቡን ጠርቶ ማን ገብቶ እንደነበር ጠየቀው። ማንም ሲገባ እንዳላየ ተናገረ። ቶፍማስያን ጠባቂውን እስር ቤት አስገባው። የግል አሽከሮቹን እንዲደበድቡ ታዘዛቸው። ጥቂት ጊዜ ቆይቶ ተመልሶ መጣና ያንኑ ጥያቄ ጠየቀው። ሕመሙንና ስቃዩን አልቻለም ነበርና ዘቡ ተናገረ። አንተ እንዳልከው ተናግሮ የገባው አንተው የላከው ሠራተኛህ ነው። ተልክ ያለው ስላለ በሩን ከፈትኩለት። ከዚህ ሌላ ግን እኔ ምንም የማውቀው ነገር የለም አለ። ከግማሽ ሰዓት በኋላ ሂሳብ ሠራተኛው ወደ ሥራው ሊገባ መጣ። ቶፍማስያን ግን አስቆመውና የታጠቀውን ጎራዴ በአሽከሮቹ አስፈታው። ከዚያ በዓመት በዓል ምድር ሳይታዘዝ ለምን ወደ ግምጃ ቤት እንደገባ ጠየቀው። ሠራተኛው ግን እንዳልገባ በመናገር ካደ። ቶፍማስያን ወደ ቤተ መንግሥት ሄዶ የሆነውን ለንግሥቲቱ ነገራቸው። ንግሥቲቱ ጠበቆችን እንዲያጣራ ወደ ግምጃ ቤት ላኩ። ሂሳብ ሠራተኛውን አስረው ቢጠይቁት በጭራሽ እንዳላደረገውና ቶፍማሲን የራሱ ከግምጃ ቤት እያወጣ በመሸጥ ለራሱ ጥቅም የሚያውለው እንዳይታወቅበት በሱ ላይ እንዳላከከበት ተናገረ።
ዘቦቹ አምነውት ለንግሥቲቱም ይህንኑ ነገሯቸው። ንግሥቲቱ ግን ቶፍማስያንን በደንብ እንደሚያውቁት ገልጸው 30 አውንስ ወርቅ እንደማይሰርቅ ተናገሩ። ይህንን ራሱ ቶፍማስያን ሲገልጽ 300 አውንስ ቢሆን እንኳን ሊያምኑት በቻሉ ነበር ብሎ በነገር ጎሸም ያደርጋል። ቶፍማስያን ራሱ እየተወነጀለ መሆኑን አውቆ ይህንን ጉዳይ ራሱ በመረጠው መንገድ መርምሮ እንዲያወጣ የንግሥቲቱን ፍቃድ ጠየቀ። ፈቀዱለትና ድግስ ደግሶ ሂሳብ ሠራተኛውንም የግብዣ ጥሪ ሲያደርግለት የቤተ መንግሥቱ ሹማምንትም ይቅርታ ሊጠይቁ ይፈልጋሉ፣ ከዚያም በኋላ አንተም ነፃ ሆነ ወደ ቤት ትገባለህ ብለው እስር ቤት ድረስ ሄደው እንዲጠሩት ላከበት። ቶፍማስያን የሂሳብ ሠራተኛው በላይ የሞላበት ብዙ ጠጅ እንዲጠጣ አደረገው። ሠራተኛው ራሱ ቶፍማስያን ገንዘብ እንደሚወስድ የተናገረውን እንዳመኑት አድርጎ አሰበ። ኩራትም ተሰማው። የቶፍማስያን 2 አሽከሮች ድንገት ይመጡና ከንግሥቲቱ የ30 አውንስ ወርቅ መጥፋቱን ጉዳይ ሊመረምሩ የመጡና ሂሳብ መዝጋቢውንም ለምርመራ እንደሚፈልጉት ይናገራሉ። ይህኔ ቶፍማስያን ሰውየውን ጋብዞት እየተመገበ መሆኑንና ሲጨርስም ነፃ ሆኖ ወደ ቤቱ እንደሚገባ ራሱ ሆነ ብሎ እንዲያብለው እንዲመጡ ላደረጋቸው ሰዎች ይመልስላቸዋል። ወደ ቤቱ ከመሄዱ በፊት የምርመራ ጥያቄ እናደርግለታለን፣ ከዚያ ደግሞ አንተኑ ራስን እንፈልጋለን አሉት። በዚሁ ሰውየውን ይዘው ወደ እስር ቤት ወሰዱት። እጅና እግሩን በገመድ ጠበቅ አድርገው አሰሯቸው። ቶፍማስያንና ሌሎች 3 ሰዎች ከእስር ቤቱ መስኮት ፊት ለፊት ተቀምጠው እሱ የሚናገረውን ማንኛውንም ነገር እንዲመዘግቡ ተነገራቸው። ብዙ የተናገረው ብዙ ጠጥቶ ስለነበርና እጅና እግሩ ጥፍር ተደርጎ ስለታሰረ ደም ስሩ በመቆጣቱና በጣም በመሰቃየቱ ገመዱን እንዲፈቱለት እየጮኸ ዘበኞቹን ለመናቸው። እውነቱን ሁሉ እንደሚነግራቸው ገልጾ ተማጸናቸው። በዚሁ ያደረገውን በሙሉ ዝግዝግ አድርጎ ተናገረ። ንግሥቲቱ እሱ የለፈለፈው እንዳለ ሲነገራቸው ሁለቱን ጥፋተኞች በሞት እንዲቀጡ ፈርደውባቸው እንደነበር ቶፍማስያን ገልጾ፣ ነገር ግን በእሱ አማላጅነት በግዞት እንዲቀጡ አዘዙ። ቶፍማስያን በሥልጣኑ በፍርዱ ሰውን መቅጣት የማይፈልግ በመሐሪነቱ በብዙ የተመሰገነ ሆኖ በጎንደር ሲኖር ወደ ኋላ ላይ በጎንደር ሕይወቱ ታክቶ ወደ ሀገሩ መመለስ ፈለገ። ነገር ግን እሱ የማይተካ ሰው ነበርና እንዲለቀቅ አልፈቀዱለትም። በዚህ ረገድ ከንግሥቲቱ አማካሪዎች አንዱ የእርሱ ወዳጅ ነበርና ሊፈቀድለት የሚያስችለው ጥሩ ብልሃት ነገረው። በቅድሚያ ልብ የሚነካ አሳዛኝ ደብዳቤ ጻፍና አዘጋጅ። ከሀገርህ እንደተላከ አድርገ ሊሄድ ብለህ ትጠይቃለህ። ሁለተኛ ከንግሥቲቱ 7 አማካሪዎች ውስጥ ከ3ቱ ጋር ስለምግባባ እኔ ለእነሱ ነግርልሃለሁ። ለሌሎቹ 4ቱ ግን 4 አውንስ ወርቅ ለእያንዳንዳቸው ትሰጥና ይህን ደብዳቤ እያነበብክላቸው መሄድም እንዳለብህ ትነግራቸዋለህ። ከዚያ በኋላ አንድ ላይ ንግሥቲቱ እንዲፈቅዱልህ እናደርጋለን አለው። ጌጣጌጥ ሠራተኛው ቶፍማስያን እንደተባለው አደረገ። 4ቱ አማካሪዎችም እንዲፈቅዱለት የሚረዱት መሆናቸውን ገለጡ። በየሳምንቱ ቅዳሜ ብዙ ሰዎች በቤተ መንግሥት ይሰበሰቡ ነበር። እሱም በአንዲቷ ቅዳሜ እያለቀሰ ወረቀቱን ይዞ ወደ ንግሥቲቱ አቀረበ። ከፊት ለፊታቸው ቆሞ እያነባ ደብዳቤውን አነበበ። አብሮት የነበረው ልጅ አማርኛ ተምሮ በደንብ ይችል ነበርና እሱ እየተረጎመለት አነበበላቸው። ንግሥቲቱ ላቀረበው ጥያቄ ምላሽ በሳምንቱ እንዲመለስ ነገሩት። በሳምንቱ ሲቀርብ እሱ መሄድ እንደሚችል፣ ነገር ግን የንግሥቲቱ የልጅ ልጅ የነበረው የዳግማዊ ኢያሱ ንጉሠ ነገሥት እኩያና አብሮት የሚጫወት በመሆኑ ልጁ ፓቭሎስ አብሮት እንደማይሄድ ተነገረው። በዚህ አዝኖ ሳለ ልጅየው ግን በውሳኔው እንዲስማማ በእኔ ምክንያት አንተም ከምትቀር እሺ በላቸውና ሂድ፣ እኔ በኋላ እንደምንም ብዬ መጣና እንገናኛለን ሲል መከረው። በዚህም አርመናዊ ቶፍማስያን በመጋቢት ማርች 1766 ጎንደርን ለቆ ወደ ሀገሩ ገባ። ልጁም ብዙም ሳይቆይ ሄደና ከአባቱ ጋር በሰላም ተገናኙ። ሁለቱም ተያይዘው ወደ ቬኒሲያ ገቡና በዛሽ ከተማ በሚገኘው የአርመን ገዳም ለመኖር ተፈቀደላቸው። እዚያ ገዳም ውስጥ ሳሉ ነበር ዛሬም ድረስ ተፈላጊ እንደሆነ የሚገኘውንና
የ17ኛው መቶ ክፍለ ዘመን የኢትዮጵያ ታሪክ መርማሪና አጥኚ ሁሉ የሚፈልገውን መጽሐፍ የደረሰው። የዚህ ታሪክ ዋነኛ አካል የሆኑት እቴጌ ምንትዋብ በ1700 ዓመተ ምህረት አካባቢ ቋራ ውስጥ ከአባታቸው ከደጃዝማች መንበር ከእናታቸው ከወይዘሮ እንኩ ተወለዱ። በታሪክ ጸሐፊዎች እንደሚወሳው ከሆነ እቴጌ ምንትዋብ ወለተ ጊዮርጊስ በሚለው የክርስትና ስማቸውና ብርሃን ሞገስ በሚሉት የክብር ስሞቻቸው ይታወቃሉ። እቴጌ ምንትዋብ የአጼ ባካፋ ባለቤትና የአጼ ኢያሱ ዳግማዊ ቋረኛው ኢያሱ እናት ናቸው። አጼ ባካፋ መስከረም 11 ቀን 1723 ዓ.ም በድንገት ከዚህ ዓለም በሞት ሲለዩ ታዳጊ ልጃቸው ኢያሱ ዳግማዊ ነገሱ። አጼ ኢያሱ ዳግማዊ ወይም ብርሃን ሰገድ ኢያሱ በሚሉ ስመ መንግስቶች የሚታወቁት ልጃቸው በነገሱ ጊዜ እናታቸው እቴጌ ምንትዋብ በቀኝ እጃቸው ዙፋን ላይ አስቀምጠው የወርቅ ዘውድ አደረጉላቸው። በቁንጅናቸውና በፖለቲካ ብቃታቸው ተደናቂ ተጽዕኖ ፈጣሪ ብዙ አብያተ ክርስቲያናትን በማሰራት ይታወቁ የነበሩት እቴጌ ምንትዋብ በ1767 ዓ.ም በዚህ ዓለም በሞት ሲለዩ በዘመናቸው ካሰሯቸው አብያተ ክርስቲያናት አንዷ በሆነችው በጎንደር በቁስቋም ማርያም ተቀብረዋል። ከዚህ አርመናዊ ሀገር አሳሽ በፊት ጄርሞ ሎቦ የተባለ ፖርቱጋላዊ ሞኖክሴ ከ1617 እስከ 1626 ዓ.ም ባሉት ጊዜያት ስለ ትግራይና ስለ ጎንደር ሕዝብ ሰፋ ያለ ዘገባ አቅርቧል። ሎቦ ጉዞውን ሲያከናውን ለከፍተኛ አደጋ ተጋልጦ እንደነበር ጽሑፉ ግልጽ መረጃ ይሰጣል። የሎቦ ጽሑፍ ስለ ኢትዮጵያ ታሪክ፣ ሕጎች፣ ባህሎችና ሃይማኖት በሚገባ ከመተረኩም በላይ ስለ አባይ ምንጭው በሰፊው ማብራሪያ ይሰጣል። የጀሮም ሎቦ ቮጅ ቱ አቢሲኒያ የተባለው መጽሐፍ እንደ አውሮፓውያን አቆጣጠር በ1659 ለመጀመሪያ ጊዜ የታተመው በፖርቱጋልኛ ቋንቋ ነው። ወደ ኢትዮጵያ ከመጡ አውሮፓውያን አሳሾች መካከል ሳሙኤል ጆንስ፣ ጄምስ ብሩዝ እና ሄንሪ ሶልትም የሚጠቀሱ ናቸው። ሳሙኤል ጆንስ በ18ኛው መቶ ክፍለ ዘመን ብሪታንያ ወደ ኢትዮጵያ ያተኮረችበት ስለ እርሷ የነበራትን ዕውቀትም ጨምሮ የታየበት ጊዜ ነበር። ለዚህም ዋነኞቹ ምክንያቶች ጆስዊቶስ ነበሩ። የስፔኑ ጆርሞ ሎቦ ከዚሁ 100 ዓመታት ያህል አስቀድሞ ኢትዮጵያን ጎብኝቶ የጻፈውን ፈረንሳዊ ሊቅ አቢ ዮአኪም ለግራንድ እንደ አውሮፓውያን አቆጣጠር በ1728 ላይ ተርጉሞት ነበር። እንደ አውሮፓውያን አቆጣጠር በ1735 ኤ ቮጅ ቱ አቢሲኒያ ወደ አቢሲኒያ ጉዞ በማለትም አሳትሞት በጊዜው ጌታ የሚያሰኘውን 5 ፓውንድ ስተርሊንግ ገንዘብ አግኝቶበታል። ሳሙኤል ጆንስ የኢትዮጵያ ጉዳይ እጅግ በጣም ያስገርመው ነበርና ዘሪሞለር ይባል በነበረው መጽሔት ላይ የጻፈ ያቀርብ በነበረው የሥነ ምግባር ወጎቹ ላይ ሀገሪቱን ነበር መቼቱ ያደረጋት። ከዚህም በላይ ይበልጥ ታዋቂ ያደረገውን የሥነ ምግባር ረዥም ልቦለዱን ዘ ፕሪንስስ ኦፍ አቢሲኒያ የአቢሲኒያ መስፍን በማለት እንደ አውሮፓውያን አቆጣጠር በ1759 በሁለት ቅጾች አሳትሟል። ለ10 ቀናት ያህል በተከታታይ ልዩ ሐሴትን በመሻት ያስስ ስለነበር ምናባዊ የኢትዮጵያ መስፍንን የሚተርክ ረጅም ልቦለድ ነው። መጽሐፉ በዚህ በዋናው ገጸ ባህሪ ስም በራስ ሴላስ ነው ዛሬ ላይ ይበልጥ የሚታወቀው። ከዚህም በላይ በተጠቀሰው በአጼ ሶስኒዮስ ዘመን ከነበረው ጦር አዛዥና የሉቦም ወዳጅ ከነበረው መስፍን ከራስ ስዕለ ክርስቶስ ስሙን ያገኘው ራስ ሴላስ ደስታን ፍለጋ ከአቢሲኒያ ወጥቶ በዓለም ውስጥ በየሀገሩ መንከራተቱን የሚተርክ መጽሐፍ ነው። በመጨረሻ ግን ቤቱን ቦታ ያላገኛትን ደስታ ያለችውን ለፍለጋ ትቷት በመጣው በወጣው በአቢሲኒያ ያገኛታል። እናም የደስታ መሠረቷ የሚገኘው በህሊና ውስጥ ነው በማለትም ይደመድማል። በአንድ ሌሊት ውስጥ ምርት ሽያጭ ሆኖ ያደገው ይህ መጽሐፍ ብሪታንያውያን ስለ ኢትዮጵያ ገጽታ የነበራቸውን ግንዛቤ ሞርዶ የሳለ ነበር። ከ200 ዓመታት በኋላ በ1939 ዓ.ም ወደ አማርኛ የተተረጎመው ይህ መጽሐፍ በሌሎች ብዙ የዓለም ቋንቋዎችም ተተርጉሟል።
የስታንፎርድ ሻየሩ ተወላጅ ሄነሪ ሶልትም በ19ኛው ዓመቱ መግቢያ ላይ ኢትዮጵያን ከጎበኙት የመጀመሪያዎቹ አውሮፓውያን አንዱ ነው። ከሁለት ትውልዶች ዕድሜ በፊት ሀገሪቱን ከጎበኛት ከዝነኛው ስኮትላንዳዊ አሳሽ ከጀምስ ብሩስ ቀጥሎ ወደ ሀገሪቱ የገባው የመጀመሪያው ጸሐፊም እሱ ነበር። ብሪታንያና ፈረንሳይኛ ለበላይነት የመረረ ትንቅንቅ ውስጥ በነበሩባቸው የናፖሊዮን ውጊያዎች ወቅት ብሪታንያ በቀይ ባህር ላይ የበላይነት እንዲኖራትና የንግዱን ሥራ አጥብቀው ይሹ የነበሩት የሎርድ ቫኔሺያ ጸሐፊና የንድፍ ሥራ ባለሙያቸው ነበረ። ሶልት ለመጀመሪያ ጊዜም ወደ ኢትዮጵያ የገባው ሀገሪቱ እጅግ የከበደ መከራ ውስጥ በነበረችበት በ1805 ላይ ነበር። በዚያ ወቅት ከበርካታ የእርስ በርስ ውጊያዎች በኋላ አንድነቷን አጥታ የተከፋፈለችበት ጊዜ ነበር። ሶልት ራሱ ይህንን የሀገሪቱን ሁኔታ ጽፎታል።